ሳን ሳልቫዶር በዓለማችን ቁጥር 1 የነፍሰ ገዳዮች መዲና ነበረች። ሴኮት ሳን ሳልቫዶርን ከማፊያዎች ለማጽዳት ተብሎ የተገነባ በዓለም ላይ እጅግ ጥብቅ ቁጥጥር የሚደረግበት አደገኛ እስረኞች የሚገኙበት የምድራችን ግዙፍ እስር ቤት ነው። ይህ ግዙፍ እስር ቤት 40,000 ሰዎችን የመያዝ አቅም አለው። እዚህ የሚገኙት እስረኞች ከማንኛውም እስረኛ በላይ አስፈሪና አደገኛ ናቸው። How many people's lives have you ended? Is it 5 or 10? How many? More than 50. አሁን ከመጥፎዎች ሁሉ የከፉትን ልናይ ነው። በኤል ሳልቫዶር ወደሚገኘውና በዓለም ላይ ከፍተኛ እስረኛ የመያዝ አቅም ወዳለው ግዙፉ እስር ቤት ሴኮት እንኳን በደህና መጣችሁ። ይህ እስር ቤት የተገነባው እጅግ አደገኛ የሚባሉ ወንጀለኞችን ለማሰር ነው። ወደዚህ እስር ቤት የሚገቡ ሁሉ እድሜ ልክ የተፈረደባቸው፣ ቀሪ ሕይወታቸውን በዚህ እስር ቤት እንዲገፉ የተፈረደባቸው ፍርደኞች ናቸው። አንዳንዶቻችሁ ይህ ከልክ በላይ ያለፈ ሊመስላችሁ ይችላል። ነገር ግን የሰዎችን ሕይወት የነጠቁ፣ ሴቶችን የደፈሩ፣ የዜጎችን ንብረት የዘረፉና ይቀራቸው የማይባሉ ወንጀለኞች መሆናቸውን ስታውቁ ይሄም ሲያንሳቸው ነው ማለታችሁ አይቀርም። ይህች 6 ሚሊዮን ሕዝብ ያላት ትንሽ ሀገር በዓለም ትልቁ እስር ቤት ያስፈለጋት በእነዚህ የማፊያ ቡድኖች ምክንያት ነው። በአንድ ወቅት ሀገሪቱን ተቆጣጥረው የነበሩት እነዚህ የማፊያ ቡድኖች ከመጋቢት 2022 ጀምሮ ከፍተኛ የሆነ የመንግስት እርምጃ ተወስዶባቸዋል። በፕሬዝዳንት ናይብ አርማንዶ ቡከሌ አስተዳደር ስር በ16 ወራት ውስጥ ብቻ ከ70,000 በላይ ግለሰቦች በቁጥጥር ስር ውለዋል። በጥብቅ በተቀናጀ የሌሊት ዘመቻ በሺዎች የሚቆጠሩ የወንበዴው ቡድን አባላት በአውቶቡሶች ወደ ሴኮት ተጓጉዘዋል። አንዱ ከሌላው ጀርባ ተቀራርበው በመቀመጥና አንገታቸውን በመድፋት ልክ እንደ አንድ ግዙፍ አካል ይታዩ ነበር። እስከ አፍንጫቸው በታጠቁ ጠባቂዎች ተከበው አንዳቸውም ትዕዛዝ ለመቃወም አይደፍሩም። ሕይወታቸው በአንድ ቀን ውስጥ ተቀይሯል። በዚህ ዘጋቢ ፊልም ሳይኮ በሚል የቅጽል ስሙ የሚታወቀውንና እጅግ ጨካኝ ከሆኑት የወንጀለኛ ቡድን መሪዎች መካከል አንዱ የሆነውን ግለሰብ ቃለመጠየቅ እናደርጋለን። ሳን ሳልቫዶር እንደ አውሮፓውያን አቆጣጠር በ2015 ከህዝቧ ቁጥር አንጻር በዓለም ላይ ከፍተኛ የግድያ ወንጀል የሚፈጸምባት ከተማ ነበረች። ይህ ሁኔታ በአብዛኛው በኤል ሳልቫዶር ውስጥ በሚንቀሳቀሱትና በዓለም ላይ እጅግ አደገኛ ከሚባሉት ባሪዮ 18 እና ኤምኤስ 13 በተባሉ ሁለት የወንጀለኛ ቡድን እንቅስቃሴ የተነሳ የመጣ ነበር። በእነዚህ ተቀናቃኝ ቡድኖች መካከል በሚካሄደው ጦርነት ሰለባዎቹ ንጹሃን የኤል ሳልቫዶር ዜጎች ነበሩ። እንደ አውሮፓውያን አቆጣጠር በ2022 የተገነባው ይህ ግዙፍ እስር ቤት በ410 ሄክታር መሬት ላይ ያረፉ 8 የተለያዩ ክፍሎች አሉት። እያንዳንዳቸው ክፍሎች 3 ሜትር ከፍታ ባላቸውና ምላጭ መሰል የሾህ ሽቦ ባላቸው ሁለት የተለያዩ ግንቦች የታጠሩ ናቸው። መላው ግቢ 9 ሜትር ከፍታ ባለው ረጅም ግንብና 15000 ቮልት የኤሌክትሪክ ኃይል በሚያስተላልፍ 3 ሜትር ከፍታ ባለው አጥር ታጥሯል። 19 የመጠባበቂያ ማማዎች ምንም ነገር ተደብቆ እንዳያመልጥ ይቆጣጠራሉ። የእስር ቤቱ አጠቃላይ አወቃቀር ማምለጥን ከመከላከል ባለፈ የማምለጥ ሐሳብን ራሱን ጨርሶ የሚያጠፋ ነው። Hello, we have permission from the presidency. ወደ ሴኮት በሚወስዱ መንገዶች ላይ ጥብቅ የደህንነት ቁጥጥሮች አሉ። ወታደሮቹ ወደ ሴኮት የሚመጡ ሰዎችን እያስቆሙ ከፕሬዝዳንት ጽሕፈት ቤት ፈቃድ እንዳላቸውና እንደሌላቸው ያጣራሉ። ጃመሮቹ በሴኮት ዙሪያ በ2 ኪሎ ሜትር ራዲየስ ውስጥ ያሉትን ሁሉንም ሲግናሎች በመዝጋት ግንኙነት ሙሉ በሙሉ እንዳይኖር ያደርጋሉ። እስረኞቹ የማያቋርጥ ክትትል ይደረግባቸዋል። እስር ቤቱ 850 የደህንነት ካሜራዎች ያሉት ሲሆን 600 የታጠቁ ጠባቂዎችም ተመድበዋል። አሁን በዓለም ላይ ትልቁ ወደ ሆነው እስር ቤት ገብተን የውስጡን ሕይወት ምን እንደሚመስል እንጎበኛለን። ወደ እስር ቤቱ ከመግባታችን በፊት ንብረቶቻችንን ሁሉ እዚህ እንተዋለን። የምንይዘው ካሜራዎቻችንና ማይክሮፎኖቻችን ብቻ ነው። ቀጥለን ከመጀመሪያው የፍተሻ ጣቢያ በኋላ በኤክስሬይ እንፈተሻለን። ይህ ከፍተኛ አቅም ያለው የኤክስሬይ መፈተሻ አጥንቶችንና የውስጥ የሰውነት ክፍሎችን ጭምር ያሳያል። መሳሪያው በዋናነት የሚያገለግለው አዳዲስ ገቢዎችን ለመፈተሽ ሲሆን ይህም ማንኛውም ሰው ወደ ውስጥ ከመግባቱ በፊት የተከለከሉ ነገሮችን በሰውነቱ ላይ ደብቆ እንዳያስገባ ለማረጋገጥ ይረዳል። ከዚህ በተጨማሪ ጠለቅ ያለ የሰውነት ፍተሻ
ይካሄዳል። ጫማዎቻችን አስወልቀው ካልሲዎቻችን ውስጥ ጭምር በጥንቃቄ ይመረምራሉ። አንድ ሰው ከሀገሪቱ መንግስት ፈቃድ ያለው ቢሆንም የደህንነት ፍተሻውን ለማለፍ ብቻ 1 ሰዓት ያህል ይፈጅበታል። የእስር ቤት ጠባቂዎች ከሚሰሩት ስራ አደገኛነት የተነሳ ጭምብል ያጠልቃሉ። ምክንያቱም ማንነታቸው ከታወቀ ወደ መሃል ከተማ መሄድ ለደህንነታቸው አስጊ ሊሆን ይችላል። እነዚህ የወንጀለኛ ቡድን አባላት ሰፊ የግንኙነት መረብ ስላላቸው ማንነታቸውን መደበቅ አለባቸው። አሁን የምንገኘው የእስረኞች የመመዝገቢያ ክፍል ሲሆን ይህ አካባቢ ለታራሚዎች ብቻ የሚፈቀድ ቦታ ነው። አንዴ ሴኮት ውስጥ ከገቡ በኋላ የቤተሰብ ጥየቃ በጥብቅ የተከለከለ በመሆኑ ታራሚዎቹ በቀሪ ህይወታቸው ከሚወዷቸው ሰዎች ጋር ያላቸው ግንኙነት ሙሉ በሙሉ ይቋረጣል። ከሰው ጋር ምንም አይነት ግንኙነት እንዳይኖር በሚያዝዘው ደንብ ምክንያት ቤተሰቦቻቸው የት እንዳሉ ወይም በህይወት መኖራቸውን እንኳ አያውቁም። በቀሪ ህይወታቸው እዚህ ካሉት ጠባቂዎች በስተቀር ማንንም አያዩም። ይህንን መስማት እጅግ ያሳዝናል። ነገር ግን እዚያ ካሉት የቡድኑ አባላት መካከል ጥቂቶቹ ብቻ ከ200 በላይ ለሚሆኑ ንጹሃን ዜጎች ሞት ተጠያቂ መሆናቸውን ስናውቅ ለእነሱ ማዘን፣ ርህራሄ ማሳየት ይከብዳል። በሴኮት ማረሚያ ቤት የሚሰሩ የፖሊስ አባላት በረጅም የሥራ ፈረቃ ወቅት ለማረፍ በማረሚያ ቤቱ ውስጥ በሚገኙ ዶርሚተሪዎች ይተኛሉ። እንዲሁም ጺማቸውን የሚላጩባቸውና ልብሳቸውን የሚተኩሱባቸው ልዩ ቦታዎች አሉ። በተጨማሪም የፖሊስ አባላቱ የአካል ብቃት እንቅስቃሴ የሚሰሩበት ጂም በማረሚያ ቤቱ ውስጥ ይገኛል። ታራሚዎቹ ወደሚገኙባቸው ክፍሎች ከመግባታችን በፊት የማረሚያ ቤቱን የጦር መሳሪያ ግምጃ ቤት እና በማረሚያ ቤቱ ውስጥ ግርግር ቢነሳ ጠባቂዎቹ የሚጠቀሙባቸውን መሳሪያዎች እንመልከት። በርካታ የጦር መሳሪያዎችና ቁሳቁሶች እዚህ ዝግጁ ሆነው ይጠብቃሉ። ወንጀለኞች በቁጥጥር ስር ውለው ወደ አውቶቡስ በሚወሰዱበት ጊዜ ሁሉ እንቅስቃሴያቸውን ለመገደብና በፖሊሶች ላይ ሊደርስ የሚችለውን አደጋ ለመቀነስ የተለያዩ ካቴናዎችና ሰንሰለቶች ጥቅም ላይ ይውላሉ። ሁከት ሊነሳ በሚችልበት ጊዜ የመጀመሪያውን ጣልቃ ገብነት ለማድረግ የሚያስችሉ በልዩ ሁኔታ የተዘጋጁ አልባሳት አሏቸው። ታራሚዎች ከክፍላቸው በሚወጡበት ጊዜ እንቅስቃሴያቸውን ሙሉ በሙሉ ለመገደብ በሰንሰለት ይታሰራሉ። በእነዚህ ሰንሰለቶች ታስረው በፍጥነት ለመንቀሳቀስ ቢሞክሩ ለከፊል ሽባነት ሊዳረጉ ይችላሉ። ሴኮት ከውጭ የሚመጣ ጣልቃ ገብነትን ለመከላከል የራሱ የሆነ የኤሌክትሪክና የፍሳሽ ማስወገጃ ሲስተምን ጨምሮ በራሱ መሰረተ ልማት ገለልተኛ በሆነ ቦታ ተገንብቷል። የኤሌክትሪክ መቆራረጥ ወይም የውሃ አቅርቦት ችግር ቢያጋጥም የውሃ ማጠራቀሚያዎቹና የኃይል ማመንጫዎቹ እስከ 1 ሳምንት ድረስ ያለማቆራረጥ ይሰራሉ። በዓለም ላይ ካሉ እጅግ አደገኛ ወንጀለኞች ጋር ፊት ለፊት መተያየት ጉጉትን ያጭራል። አንዴ በእነዚህ በሮች የገባ ሰው ዳግመኛ ወደ ውጭ አይወጣም። ከ2500 በላይ በሆኑ እስረኞች መካከል መገኘት ቁጥጥር በሚደረግበት ትርምስ ውስጥ የመሆን ያህል እጅግ አስፈሪ ነው። ሁሉም እስረኞች ተመሳሳይ ነጭ ሸሚዝ፣ ቁምጣና ነጠላ ጫማ የለበሱ ሲሆን ከዚህ ውጪ ምንም አይነት የግል ንብረት የላቸውም። አብዛኞቹ የ20 ዓመት ወጣትነትን ገና ያላለፉና በከባድ ወንጀል የተፈረደባቸው ሲሆኑ በታሪክ ውስጥ በጣም መጥፎ ስም ያላቸው ወንጀለኞች እንኳ በአማካይ ከ20 እስከ 30 የሚደርሱ የተረጋገጡ ወንጀሎችን ሰርተዋል። ነገር ግን አንዳንዶቹ እስረኞች በመቶዎች ለሚቆጠሩ ንጹሃን ዜጎች ሕይወት ማለፍ ተጠያቂ ናቸው። እንደ ሚዲያ ባለሙያ ከነዚህ የወንጀለኛ ቡድን መሪዎች የትኛውን ቃለ መጠይቅ እንደሚያደርጉ ማሰብ ያጓጓል። ይህንን ቢጫ መስመር ማለፍ ለኛ የተከለከለ ነው፣ ምክንያቱም እነዚህ በምድር ላይ ካሉ በጣም አደገኛ የሰው ልጆች መካከል ናቸው። በእኛ መካከል ያሉት የብረት ዘንጎች ባይኖሩ ኖሮ ምን ሊፈጠር እንደሚችል ሁሉም ሰው በትክክል ያውቃል። ይህንን ግዙፍ እስር ቤት በሚያዋቅሩት 8 ክፍሎች ውስጥ እያንዳንዳቸው 32 ክፍሎች አሏቸው። እያንዳንዱ ክፍል 80 ያህል ታራሚዎችን ይይዛል። ነገር ግን ቁጥሩ እስከ 150 ሊደርስ ይችላል። እስር ቤቱ ሙሉ አቅሙ ላይ ባይሆንም እንኳ እያንዳንዱ ታራሚ 0.5 ካሬ ሜትር ብቻ የሆነ የግል ቦታ አለው። እስረኞቹ ከክፍላቸው ወጥተው የሚንሸራሸሩበት ግቢ የላቸውም። እነዚህ ሁሉ ታራሚዎች መቼም ቢሆን ወደ ውጭ አይወጡም። የፀሐይ ብርሃንም መቼም አያዩም። ወደ ውስጥ መግባትና መውጣት የሚፈቀድላቸው ሰራተኞችና አንዳንዴም እንደኛ ያሉ የሚዲያ ባለሙያዎች ብቻ ናቸው። እነርሱ ግን ከዚህ ህንጻ ፈጽሞ አይወጡም። ይህ ክፍት ጥግ የመጸዳጃ ቦታቸው ነው። ለ80 ታራሚዎች
ሁለት የሚሆኑ መጸዳጃ ቤቶች ብቻ ነው ያላቸው። ሙሉ በራስ መተማመን እዚህ ጋር እንዲሰበር መደረጉ ምን ያህል እንደጨከኑባቸው ያሳያል። መጸዳጃ ቤቱ ገላቸውን የሚታጠቡበትም ቦታ ነው። በክፍሎቹ ውስጥ የሚፈስ ውሃ የለም። ስለዚህ እስረኞቹ ለመጠጥ ውሃ በአንድ ሰማያዊ በርሜል ላይ የተጠራቀመ ውሃ ብቻ ይጠቀማሉ። የሚተኙት በእነዚህ ብረት አልጋዎች ላይ ነው። ትራስ የለም፣ ፍራሽም የለም። እያንዳንዱ እስረኛ የሚያገኘው መሰረታዊ የሆኑ ነገሮችን ብቻ ነው። አንድ ነጭ አንሶላ፣ የደንብ ልብስ፣ ካልሲ፣ ነጠላ ጫማና ፎጣ። ያ ብቻ ነው። እስረኞቹ ሙሉ ቀናቸውን በአራት ተደራራቢ አልጋዎች ላይ ያሳልፋሉ። በእነዚህ ክፍሎች ውስጥ ልክ በመጋዘን ውስጥ እንደተደረደሩ ዕቃዎች ተጠጋግተው ይቀመጣሉ። ለንጽህናና ለስርዓት ሲባል ታራሚዎች በየሁለት ሳምንቱ በሰራተኞች ጸጉራቸውን ይላጫሉ። ረጅም ጸጉር ወይም ጺም ንጽህናን ከመጠበቅ ባለፈ ስለታማ ነገሮችን ለመደበቅ ሊያገለግሉ ይችላሉ ብለው በማሰባቸው ማሳደግ ፈጽሞ የተከለከለ ነው። እነዚህ ታራሚዎች በአንድ ወቅት የኤል ሳልቫዶርን ሰፈሮች ይቆጣጠሩ የነበሩ ኤምኤስ 13 እና ባሪዮ 18 የወንጀለኛ ቡድኖች አባላት ነበሩ። እነዚህ ሁለት ተቀናቃኝ ቡድኖች በአካባቢው ነዋሪዎች ላይ ገንዘብ በመቀማትና በኤል ሳልቫዶራውያን ላይ ከፍተኛ ስቃይ በማድረስ ለዓመታት ቆይተዋል። አሁን ግን የባሪዮ 18 እና የኤምኤስ 13 ቡድኖች በአንድ ክፍል ውስጥ አብረው ይገኛሉ። በውጭው ዓለም አንዱ የሌላኛውን ሰፈር መርገጥ ማለት ለሞት መዳረግ ሊሆን ይችላል። እዚህ ግን እስከ መጨረሻው ትንፋሳቸው ድረስ ጎን ለጎን በሰላም ይኖራሉ። አብዛኞቹ ታራሚዎች ታማኝነታቸውን የሚገልጹ ፊታቸውን ጨምሮ መላ አካላቸውን የሸፈኑ ንቅሳቶች አሏቸው። ለኤምኤስ 13 ንቅሳቶቹ ብዙ ጊዜ የመጀመሪያውን ፊደላት ወይም 13 የሚለውን ቁጥር ያካትታሉ። የሌላኛው ቡድን አባላት ደግሞ 18 ወይም 666 ምልክቶችን ወይም የሮማውያን ቁጥሮችን ይጠቀማሉ። በፊታቸው ላይ የወንጀለኛ ቡድን መለያ ንቅሳት መኖሩ ግለሰቡ ከድርጅቱ እጅግ ጨካኝና ከፍተኛ ደረጃ ካላቸው አባላት አንዱ መሆኑን የሚያሳይ ግልጽ ምልክት ነው። መንገድ ላይ ከእንዲህ አይነት ሰው ጋር መገናኘት ሞትን ፊት ለፊት እንደማየት ይቆጠራል። የሸረሪት ድር ንቅሳት በሕግ ቁጥጥር ውስጥ መውደቅንና ረጅም የስርዓት ጊዜን ማሳለፍን ያመለክታል። የሰይጣን ቀንድ ንቅሳት እነዚህ ግለሰቦች ለሰይጣን ያላቸውን አምልኮ የሚገልጽ ጥቁር ምልክት ነው። አንዳንዶቹ ድርጊቶቻቸውን የፈጸሙት በሰይጣን ትእዛዝ እንደሆነ ይናገራሉ። የእንባ ዘለላ ንቅሳት ግለሰቡ የአንድን ሰው ሕይወት ማጥፋቱን ያመለክታል። የእንባ ዘለላዎቹ ብዛት ስንት ሕይወት እንደቀጠፉ ያሳያል። 3 የእንባ ዘለላዎች ካሉ የንቅሳቱ ባለቤት ቁጥራቸው ማይታወቅ ብዙ ሕይወት እንዳጠፋ ይጠቁማል። ጠባቂዎች ከክፍሎቹ በላይ ካለው ከፍታ ላይ ሆነው ታራሚዎቹን ዘወትር ይከታተላሉ። ማንኛውም አጠራጣሪ ነገር ከተከሰተ ጣልቃ ይገባሉ። በተመሳሳይ ሰፊ ካሜራ መረብ ሁሉንም ማዕዘናት በቀን 24 ሰዓት በሳምንት 7 ቀን በመከታተል ምንም ነገር ሳይታይ እንዳያልፍ ያደርጋሉ። ለመቆጣጠር እንዲያመች ክፍሎቹ ቀንና ሌሊት እንዲበሩ ይደረጋል። ፀሐይ ስትጠልቅ እንኳ መብራቶቹ ሁል ጊዜ እንደበሩ ይቆያሉ። ዘወትር ክትትል ይደረግባቸዋል። ይህ ከሁሉም ከባድ ነገሮች አንዱ ይመስላል። ለመተኛት በሚሞክሩበት ጊዜ ብርሃኑን ለመከታተል ፎጣቸውን ተጠቅመው አይኖቻቸውን ይሸፍናሉ። አንዴ ወደዚህ እስር ቤት ከገቡ በኋላ ወደ ውጭ ለጥቂት ደቂቃዎች ብቻ ሁለት ነገሮችን ለመከወን ይወጣሉ። ስፖርት ለመስራትና መንፈሳዊ ትምህርቶችን ለመማር። እዚህ አንድ ሰባኪ ለታራሚዎቹ አንዳንድ የመጽሐፍ ቅዱስ ትምህርቶችን እያስተማረ ነው። እዚህ ደግሞ የአካል ብቃት እንቅስቃሴ እያደረጉ ነው። እነዚህ ታራሚዎች ከክፍላቸው የሚወጡበት ብቸኛው ጊዜ ይህ ነው። ቀደም ሲል አውራ ጎዳናዎችን ይቆጣጠሩ ነበር። አሁን ግን በገዛ ፈቃዳቸው አንዲት እርምጃ እንኳን መራመድ አይችሉም። ካሜራው ላይ ትኩረት ስናደርግ ብዙ ጊዜ አንድ እስረኛ ድምጽ ሳያወጣ በከንፈሩ ሲናገር እንመለከታለን። ከብረት ዘንጎች በስተጀርባ ሆነው እንኳ የወንጀለኛ ቡድን አባላቱ ወደ ውጪ ትዕዛዞችን ለማስተላለፍ ይሞክራሉ። ይህ እስረኛ ልክ ያንኑ እያደረገ ነበር፣ ነገር ግን መልእክቱ እንዳያልፍ ተደርጓል። ፕሮቲን በሌለው የምግብ ስርዓት ምክንያት ብዙዎቹ በምግብ እጥረት ሊሰቃዩ ይችላሉ። አሁን ሳይኮ ተብሎ ከሚጠራው ታራሚ ጋር ቃለመጠየቅ እናደርጋለን። የ34 ዓመታት የወንጀል ታሪክ ያለው ሲሆን ላለፉት 24 ዓመታት የአንድ የወንጀለኛ ቡድን ከፍተኛ አባል ሆኖ ቆይቷል። My name is Marvin Ernesto Medrano Vázquez. ስሜ ማርቪን ኤርኔስቶ ሜድራኖ ቫስኬዝ ይባላል። የወንጀል ህይወትን የጀመርኩት ገና በ11 ዓመቴ ነበር። ያደግኩት ያላባት በመሆኑና
እናቴም ድሃ ስለነበረች ጎዳና ላይ መጠለያና የአባት ምትክ ፍለጋ ሲሄድ በወንጀል ዓለም ውስጥ ገባው። እንደ አውሮፓውያን አቆጣጠር በ2004 በይፋ የወንጀለኛ ቡድን አባላት ሲሆን ወደዚህ ድርጅት ለመቀላቀል የገዛ ዘመዴን እስከ መግደል የደረሰ ግፍ መፈጸም ነበረብኝ። ለቡድኑ ታማኝ ለመሆን ስል እናቴን፣ አባቴን፣ ልጄን ጨምሮ ሁሉንም ነገር አጣው። በህይወቴ ውስጥ ቁጥራቸው ከ50 በላይ የሚሆኑ ሰዎችን ህይወት አጥፍቻለሁ። ይህ ግን በመጨረሻ ያተረፈልኝ እስራትና ባዶነት ብቻ ነው። አሁን በሴኮት እስር ቤት ሆኜ ሳስበው ሰይጣን ለሰዎች የሚከፍለው ዋጋ ይሄው እንደሆነ ተረድቻለሁ። ልጄን ለመጨረሻ ጊዜ ያየሁት የ5 ዓመት ሕፃን እያለ ነበር። ዛሬ 21 ዓመቱ ቢሆንም ዳግመኛ ላየው አልችልም። ለወጣቶች የምመክረው ትምህርት ቤት እንዲሄዱና እንደኔ አይነት መውጫ የሌለው ህይወት ውስጥ እንዳይገቡ ነው። አንዳንዴ አልጋዬ ላይ ተኝቼ ብቻዬን አለቅሳለሁ። በሰራሁት ግፍ ብጸጸትም ዳግመኛ ቤተሰቤን እንደማላገኝ አውቃለሁ። አሁን የቀረኝ ብቸኛ ተስፋ አምላኬን ይቅር በለኝ ብዬ መለመን ብቻ ነው። To one day change my life and look for God in my life and I tell God, hey, forgive me because I did some things. እውነት ለመናገር ሴኮት እንደ ጎብኝ እንኳ ለማየት የማይመኙት ቦታ ነው። ነገር ግን በኤል ሳልቫዶራውያን ላይ ግፍ ለፈጸሙት ሰዎች አሁንም የዘላለም ቤታቸው ሆኗል። እነዚህ ወንጀለኞች የንጹሃን ሰዎችን የመኖር መብት ቀምተዋል። እናቶችን ከውዶቻቸው ጋር ለያይተዋል። ሕፃናትን ያላሳዳጊ አስቀርተዋል። አሁን ደግሞ በተራቸው ዋጋ እየከፈሉ ነው። የኤል ሳልቫዶር መንግስት መልእክት ግልጽ ነው። ወንጀለኛን ከእንግዲህ አንታገስም፣ ቅጣቱም ከባድ ነው። ኤል ሳልቫዶር በአንድ ወቅት በተስፋፋው ቀውስ ምክንያት ከፍተኛ የህይወት መጥፋት የሚመዘገብባት ሀገር ነበረች። ወንጀሉ በከፋበት ወቅት በየዓመቱ ከ100,000 ሰዎች መካከል 104ቱ ህይወታቸውን ያጡ ነበር። የቀድሞ አስተዳደሮች ከእነዚህ ቡድኖች ጋር የተኩስ አቁም ስምምነት አድርገው ነበር። ነገር ግን ይህ ዘላቂ ስርዓትን ሊያመጣ አልቻለም። ምንም እንኳ የአሁኑ መንግስት የሚከተላቸው ዘዴዎች አነጋጋሪ ቢሆኑም እንደ አውሮፓውያን አቆጣጠር እስከ 2023 ድረስ ቁጥሩ በከፍተኛ ሁኔታ ቀንሶ ከ100,000 ሰዎች ወደ 2.4 ዝቅ ብሏል። ይህም ኤል ሳልቫዶርን ለመጀመሪያ ጊዜ በዓለም ላይ ካሉ አስተማማኝ ሀገራት ተርታ እንድትሰለፍ አድርጓታል። እስካሁን ድረስ የተመዘገበው ውጤት የማይካድ ነው። በየሰፈሩ ሰላም ሰፍኗል። ዝግጅቱን እስከዚህ ሰዓት ስለተከታተላችሁ በጣም አመሰግናለሁ። በሚቀጥለው እስክንገናኝ ሰብስክራይብ ማድረጋችሁን እንዳትረሱ። አብሬያችሁ ሃይማኖት ምናለ ነበርኩ።